ሁለት አበይት መረጃዎችን ይዤላችኋለሁ። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የፕሬዝዳንት ኢሳያስ አፈወርቂ ተተኪ ጉዳይ ዓለምን እያነጋገረ ይገኛል። የአዲሃሎ ቤተመንግስት ትርምስና ሹምሽር ፕሬዝዳንት ኢሳያስ አፈወርቂ መነጋገሪያ የሆነ ሹምሽርን አድርገዋል። ህገ መንግስትም ፓርላማ የሌላትን ሀገር በራሷ እንድትተዳደር ያደረጉት አዛውንቱ አምባገነን ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምቷል። በግህደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ትልቅ ስልጣን የተሰጣቸው እኚህ ባለስልጣን የዓለምን ቀልብ ስበዋል። አዲሱ የሻዕቢያ ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቂን ሊተኩ ይችላሉ እየተባለ በስፋት እየተነገረም ይገኛል። ቢቢሲ ትግርኛ ባወጣው ዘገባ ኢሳያስ አፈወርቂ አዲስ ስልጣን መስጠታቸው የተገለጸ ሲሆን ይህ ስልጣን የኤርትራ ትልቁ ሹመት እንደሆነም ተጠቅሷል። ይህንን ተከትሎ ታዲያ ኢሳያስ አፈወርቂ ካሁኑ ተተኪያቸውን እያዘጋጁ ነው ወይ የሚል ጥያቄም አጭሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎች ሚኒስተር ለተባለ መስሪያ ቤት አዲስ ኃላፊ መሾማቸው በይፋ ተረጋግጧል። ከኤርትራ መንግስት መገናኛ ብዙሃን የተገኘውን መረጃ የጠቀሰው ቢቢሲ ትግርኛ አምባሳደር አብደላ ሙሳ ከፍተኛ ሚኒስተር በመሆን ስልጣኑን መረከባቸውን ጠቁሟል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎች ሚኒስተር እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል የዜና ምንጩ የጠቆመ ሲሆን በዚሁ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሾመዋል ማለት ነው። አዲሱ ሹም ቀደም ሲል የአንሰባ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩም ናቸው። በሀገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹመት በይፋ እንዳይገለጽ ከተደረገ ዓመታት ተቆጥረዋል። ከወሬ ባለፈም ሹመቱ ለህዝብ የሚነገረው በዜና ዘገባ ላይ ብቻ ነው። አርብ ዕለት በወጣው ዘገባ አብደላ ሙሳ የክልል ማስተዳደሪያዎች ሚኒስተር ሆነው ስለ ትምህርት በመከረ የዞን አስተዳዳሪዎችና የሌሎች የትምህርት ሚኒስተር ኃላፊዎች ስብሰባ ላይ መሳተፋቸውም ተጠቅሷል። የክልል ማስተዳደሪያዎች ሚኒስተር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግር ህዝባዊ ግንባር በነጻነት ትግል ወቅት የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። ሚኒስተር አብደላ ካለፈው ወር ጀምሮ በተካሄዱት የነጻነት መታሰቢያና የሰማዕትነት ቀን በዓላት ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጠው መታየታቸው ስልጣን ማግኘታቸውን የሚያመላክትም ነበር። እሳቸው ባለፈው ዓመት ግንቦት 24 በነጻነት ቀን በ87 ዓመታቸው ከዚህ ዓለም በሞት የተለዩበትን የቀድሞ ሚኒስተር ወልደ ሚካኤል አብርሃን በመተካት ነው ስልጣኑን የተረከቡት። አብደላ ሙሳ ይህንን ሹመት ከመቀበላቸው በፊት በሊቢያ የኤርትራ አምባሳደር የነበሩ ሲሆን ከነጻነት በኋላም የኢሚግሬሽን ኃላፊ ሆነው አገልግለዋል። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ ነጻነት በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደር ውስጥ የህዝባዊ ድርጅቶች ኃላፊ ሆነው ይንቀሳቀሱ እንደነበርም ይታወቃል። ይህ ወሳኝ የሆነው የክልል ማስተዳደሪያዎች ሚኒስተር ቦታ መጀመሪያ ላይ የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮማዳን መሐመድ ኑር ተይዞም የነበረ ነው። ከእሳቸው በኋላ ደግሞ የቡድን 15 አባል በመሆን በፕሬዝደንቱ ላይ አቋም በመውሰዳቸው ምክንያት በቁጥጥር ስር ውለው አሁንም በእስራት ላይ የሚገኙት ማህሙድ አህመድ ሸሪፍ ለረጅም ዓመታትም መርተውታል። ከሚኒስተር ሸሪፎ መታሰር በኋላ ቦታው ያለ ሚኒስተር ቆይቶ በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት ለተለዩት አቶ ወልደ ሚካኤል ገብረ ማርያም ተሰጥቶም ነበር። ታዲያ አሁን ላይ ኢሳያስ ሹምሽር ሊያደርጉ ነው የሚለው መረጃ በስፋት እየተነገረ ይገኛል። ወደ ቀጣይ መረጃችን ስናመራ ላለፉት 3 ዓመታት በአማራ ክልል በፌዴራል መንግስት የጸጥታ ኃይሎችና
በአማራ ፋኖ መካከል እየተካሄደ ያለው ግጭት የኢትዮጵያን ፖለቲካዊና ሰብአዊ ቀውስ ይበልጥ እያወሳሰበው ይገኛል። ግጭቱ በየመካከሉ ጋቤ ማለትና የመቀዝቀዝ ምልክቶችን ቢያሳይም አሁንም ድረስ ዘላቂ መፍትሄ አለመገኘቱ ክልሉን ወደ ማያልቅ የጦርነት አዙሪት ውስጥ ከቶታል። መንግስት በክልሉ አንጻራዊ ሰላምና መረጋጋት መስፈኑን በተደጋጋሚ ቢገልጽም ከተለያዩ አካባቢዎች የሚወጡ መረጃዎች ግን የሚያሳዩት በተቃራኒው ነው። በዚህ ሳምንት እንኳን በከፍተኛ ደረጃ ያገረሸው ወታደራዊ እንቅስቃሴ የክልሉ ህዝብ አሁንም በከፍተኛ ስጋትና እንግልት ውስጥ መሆኑን ያረጋግጣል። የአሁኑ ሳምንት ወታደራዊ እንቅስቃሴዎችና ያገረሹ ግጭቶች በዚህ ሳምንት የኢፌዴሪ መከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች በክልሉ የተለያዩ አካባቢዎች ላይ መጠነ ሰፊ ወታደራዊ ዘመቻዎችን መጀመራቸው ተሰምቷል። ይህ እንቅስቃሴ ግጭቱን ወደ አዲስ ምዕራፍ ያሸጋገረው ሲሆን በተለይ በሁለት ዋና ዋና ግንባሮች ጦርነቱ በከፍተኛ ሁኔታ አገርሽቷል። የወሎ መስመር ቆቦና ገጠራማ አካባቢዎች ስትራቴጂካዊ በሆነው በዚህ መስመር የተጀመረው ከባድ ውጊያ በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤና መፈናቀልን እየፈጠረ ይገኛል። ሁለተኛው የጎጃም መስመር ነው። በደጋማውና ወጣ ገባ በሆነው የጎጃም ክፍል መደበኛ ውጊያዎችና የከባድ መሳሪያዎች ድምፅ እንደገና መሰማት ጀምሯል። እነዚህ ፍልሚያዎች የሚያሳዩት የፌዴራል መንግስት ጉዳዩን በወታደራዊ ኃይል የበላይነት ለመቋጨት አሁንም ትልቅ ኃይል እያሰማራ መሆኑን ሲሆን በሌላ በኩል ደግሞ የፋኖ ኃይሎች የመቋቋም አቅማቸውን እያሳዩ መሆናቸውን ነው። ወቅቱ ወደ ክረምት መቃረቡ በጦርነቱ ሂደት ላይ የራሱን ትልቅ ተጽዕኖ እንደሚያሳድርም ይገመታል። የወታደራዊ መረጃዎችና ትንታኔዎች እንደሚያመላክቱት የክረምት ዝናብና መልክዓ ምድር አቀማመጡ ለአካባቢው ታጣቂዎች አመቺ ሁኔታን ሊፈጥር ይችላል የሚል ስጋትም አለ። የአማራ ኃይሎች መሬቱን ጠንቅቀው የሚያውቁ በመሆናቸው የክረምቱን ዝናብ ጭጋግና የገጠራማ አካባቢዎችን ወጣ ገባነት በመጠቀም ሰፊና ድንገተኛ ጥቃቶችን ሊሰነዝሩ ይችላሉ ተብሎም ይፈራል። ከባድ ዝናብና ደመናማ የአየር ንብረት የመንግስትን የሰው አልባ አውሮፕላን እናም የአየር ላይ ጥቃቶችን ውጤታማነት ሊቀንሰው ስለሚችል ውጊያው ሙሉ በሙሉ መሬት ለመሬት በሚደረግ የፊት ለፊትና የደፈጣ ውጊያ ሊቀየር ይችላል። ይህም የጦርነቱን እድሜ ይበልጥ ሊያራዝመው እንደሚችል ነው የተጠቀሰው። የጦርነቱ ቀጥተኛ ሰለባ የሆነው የክልሉ ህዝብ ካለፉት 3 ዓመታት ጀምሮ በከፍተኛ ሁለንተናዊ ቀውስ ውስጥ ይገኛል። በየጊዜው በሚቀሰቀሱ ግጭቶችና በሁለቱም ወገኖች በሚሰነዘሩ ጥቃቶች ሳቢያ በመቶዎች የሚቆጠሩ ንጹሃን ዜጎች ህይወታቸውን አጥተዋል፣ አካላቸው ጎድሏል። በርካቶች ከመኖሪያ ቀያቸው ተፈናቅለው የዕለት ደራሽ እርዳታ ጠባቂም ሆነዋል። የአማራ ክልል የኢትዮጵያ ዋነኛ የሰብል ምርት አምራች አካባቢ ነው። ነገር ግን ጦርነቱ በገበሬው ላይ ያሳደረው ተጽዕኖ የሀገሪቱን የምግብ ዋስትና ጭንቅ ውስጥ ጥሎታል። ገበሬዎች በነጻነት ማረስና ምርታቸውን መሰብሰብ አልቻሉም። የማዳበሪያና የጦር ዘር አቅርቦት በጸጥታ ችግር ምክንያት በተገቢው ጊዜና መጠን ለገበሬው መድረስ አልቻለም። የንግድ መስመሮች በመዘጋታቸው ምርትን ወደ መካከለኛው የሀገሪቱ ክፍል በተለይም ወደ አዲስ አበባ ማጓጓዝ ትልቅ ፈተና ሆኗል። ትምህርት ቤቶች፣ የጤና ተቋማትና የባንክ አገልግሎቶች በብዙ የክልሉ አካባቢዎች ሙሉ በሙሉ ወይም በከፊል ተዘግተዋል። ይህም መጪውን ትውልድ ለከፋ እውቀት አልባነትና ማህበራዊ ቀውስ እየዳረገው እንደሚገኝ ነው የተገለጸው። አሁን ላይ በአማራ ክልል ነገሮች እጅግ ተባብሰው እንደቀጠሉ ነው እየተገለጸም የሚገኘው። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ